ተመልካቾቻችን በለሚኩራ ክፍለ ከተማ ወረዳ 14 ልዩ ስሙ አዳማ ቁጥር 2 በሚባል አካባቢ ነው የምንገኘው። እዚህ እንግዲህ የስንዴ እርሻ እንዲሁም ደግሞ በጤፍ ምርት ተሸፍኗል። በዚህ ስራ ላይ የተሰማሩት ደግሞ አርሶ አደር አበበ ቶለሳ ይባላሉ። እሳቸውን እናገኛለን። አጠቃላይ ወደዚህ ስራ ከመጡ ጊዜ ጀምሮ የስራ ውጤት ምን እንደሚመስል በተለይም ደግሞ በከተማችን ውስጥ እንደዚህ አይነት ምርትና ምርታማነት ስራ ላይ መሳተፍ ያለውን አበርክቶ እያነሳን ቆይታ የምናደርግ ነው የሚሆነው። አብራችሁ ነው። አሻም ኖራ በዝጌራ ተጋጅቱ ጋሻቢ አቤት እንዴት ነህ? አለሁ ሰላም ነው? ደህና ነህ? ደህና ስራ ጥሩ ነው። ይዘናል። ለከብቶች መኖ የሚሆን ሳር እያጨዳችሁ ነው። ስለዚህ ትርፍ ቦታችሁንም በዚህ መልኩ ነው የምትጠቀሙት? ይሄ ታጨድና የቤት ይሰበሰባል፣ ከዛ ይሰጣል ማለት ነው። ደረቅም ተደርጎ ማለት ነው። በደረቅም ይሁን በደረቅ ነው። እርጥብ አሁን የሚበሉትም አለ። በዚህ መልኩ ነው የምንጠቀም። ከተማ ውስጥ እንደዚህ አይነት ምርቶችን አንጠብቅም። በተለይ እንደዚህ አይነት ውጤት መገኘታቸው የከተማውን ማህበረሰብ ለመመገብ ያለውን አስተዋጽኦ እንዴት ታዩዋለሽ? እንግዲህ ዞሮ በወተትም በእርሻም እንደዚህ ስንሰራ ማለት ነው ለሰፈሩ በሆነ ለውጥ ባለ መልክ ነው የሚሸጥላቸው ማለት ነው። ከኛ ይመጡና ሲገዙም የ20 ብር የ10 ብር ለውጥ አድርገን ነው የምንሸጥላቸው ለሌሎቹ ለተጠቃሚ ማለት ነው። እንደዚህ እያደረግን ነው እንግዲህ ያው ሳርም ከራሳችን ቦታ ላይ ነው። ስንዴ ተረፈ ምርት ገለባ እናገኛለን፣ ለከብቶቻችን እናረጋለን። በቃ እዚህ ጋር ይጠፋል የሚል የለም። እዚህ ሚጣል የለም። ሁሉም ጠቃሚ ነው ማለት ነው። እርስ በርስ ይመጋገባል። አዎ እንደዛ ነው።